ሰላም ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን አለው። ዛሬ ለአንድ ነገር ነው የመጣሁት። ከትላንት ወዲያ የተፈጠረውን ነገር አይታችኋል እና ብዙ የተናደዳችሁ ሰዎች አላችሁ፣ የደበራችሁም ሰዎች አላችሁ። ምን እንደሚሻል አላቅም። ሰው እንዳሰበው አይደለም። ትላንትና እኔ ያሰብኩት እናንተ እንደተረዳችሁት አይደለም። ሌላ ነገር አስባችሁም መጥፎ ነገርም እያሰባችሁ ያላችሁ ሰዎች አላችሁ። ግን ደግሞ ልክ አይደላችሁም። ለምን? አንደኛ እኔ የማንንም ሰላም መበጥበጥ አልፈልግም። እሱን ታውቃላችሁ። እንደዛ የምታስቡ ሰዎች አላችሁ። ግን ደግሞ የማይመስል ነገር ነው እያሰባችሁ ያላችሁት። ፍጹም ያደርጋል ተብሎ የማይታሰብ ነገር ነው ስታስቡም የነበረው። እኔ እንደዛ አይነት ነገር ላደርግ አልችልም። አንደኛ ከትላንት ወዲያ እኔ ነኝ ይዣት የሄድኩት። ግን ደግሞ የትኛውም ሰው ለምን እንደሆነ አላውቅም። እኔ መቼ እንደሆነ የምንግባባው ምክንያት አትጠይቁም። ማናችሁም የሆነ ለምን አደረክ፣ ለምን እንደዚህ አይነት ነገር ለማድረግ ፈለክ ብሎ ምክንያት አይጠይቅም። ቶሎ ወደ ውሳኔ ነው ሁላችንም እየሄድን ያለ ነው። ወደ ውሳኔ ከመሄዳችን በፊት ሁላችንም ለምን የሚለውን ነገር መጠየቅ መቻል አለብን። ዝም ብለን ውሳኔ ላይ ብቻ ከሆነ መፍትሄ ልናመጣ አንችልም። ገብቷችኋል? እኔ አሁን ለምን አደረከው፣ ለምን ይዛት ሄድክ ምናምን መጠየቅም ግዴታዬ ነው። እንኳን ጠየቃችሁኝ የማስረዳትም ግዴታ አለብኝ። እና አንዳንድ ሰዎች በኔጌቲቭ የተረዳችሁት ሰዎች አላችሁ። ግን ደግሞ እንደዛ አይደለም ሐሳቤ። እኔ እንደዛ አይደለም። ላይክ በቃ የሆነ ነገር የተረዳሁት ነገር ስላለ ነው። የሆነ ነገር በቃ አይደለ የተረዳሁት ነገር አለ። ይስተካከላል ብዬ ባሰብኩበት መንገድ ነበር ስሄድ የነበረው። ለምን? ልጅቷ ሁኔታዋ ያስታውቃል። ከብሩኬ ጋር እንደዛ አይነት ነገር ልታስብ እንደምትችል ቀድሞውንም ተረድቼ ነበረ። ላይክ ቻናሉ የተከፈተ ቀንም ቪዲዮ ላይ ይቻታለው። ሁኔታዋ ይናገራል። ገብቷቸዋል። ሁኔታዋ ይናገራል። እየተናገረም ያለ ነገር ነበረ እና ያንን ነገር ደግሞ ባጭሩ ማቆም ነበረብን። ገብቷቸዋል። ባጭሩ መቆም ነበረበት። ሌላ ነገር ውስጥ እንዳትገባ፣ ሌላ ሀሳብ ውስጥ እንዳትገባ ውሳኔ ላይ እንድንደርስ ነበረ። ልጅቷንም ቤት ሃይሚ እንዳለች አውቃለሁ። ብሩኬም ይኖራል ብዬ ነበረ ቤት፣ ግን ወጣ ብሎ ነበረ። ሁለቱም ይኖራሉ ብዬ አስቤ ነበረ። ቤትም ይዣት የሄድኩት ደውዬ ውጭ ላይ ማገናኘት ከብዶኝ አይደለም፣ ያንን ሳላስብ ቀርቼ አይደለም። ግን ደግሞ ሃይሚም ብሩኬም እንዲያወሯት ስለፈለኩ ነው። ለምን? እቺ ልጅ ነገ ከነገ ወዲያ የማይሆን ነገር ውስጥ ገብታ ልጆቹን ልትበጣበት ትችላለች። እና እኔ ያሰብኩት አንደኛ ብሩኬም ሃይሚም የሆነ መልስ ይመልሱላታል ብዬ አስቤ ነበረ። ገብቷቸዋል። የሆነ መልስ ምላሽ ይሰጧታል ብዬ አስቤ ነበረ። ግን ደግሞ ሃይሚም ያሰበችው በሌላ መንገድ ነው። እኔን ኔጌቲቭ የሆነ ነገር ያሰብኩ መስሏት ነበረ። ልክ ናት። እኔ እሷን ልቀየማትም አልችልም። በሰዓቱ ልክ ናት። ግን ደግሞ እኔ ያሰብኩበት መንገድ ልክ ነበረ። ለምን? ሁለቱ ጋር ነገ ከነገ ወዲያ ይቺ ልጅ ብሩኬን ወድጄዋለሁ እንዲህ ብያለሁ ብላ ከብሩኬ ጋር ተገናኝታ ብታወራ ሃይሚን ይደብራት ነበረ። ሃይሚ ፊት ነበር መወራትም የነበረበት። ግን ደግሞ ሃይሚ አሁን ያደረገችው ነገር ልክ ነው ብዬ አላስብም። ከቤት መውጣት የለባትም። የምትወጣበት ምክንያት ልክ አይደለም ብዬ ነው የማስበው። ለምን? የሚያስወጣት ነገር የለም፣ ከቤት የሚያስወጣት ነገር የለም። አንደኛ ብሩኬ አይደለም የፈለጋት፣ ብሩኬ አይደለም የወደዳት። ልጅቷን የወደደችው ብሩኬ ነው መልስ ሊሰጥ የሚገባው። ብሩኬ ደግሞ መልስ እንዲሰጥም ፍቃድ አልተሰጠውም። ገብቷቸዋል። ሃይሚ ይሄዳለው ብላ እንደዚህ አይነት ሁኔታ ውስጥ ስትገባ ይደብራል፣ በጣም ይደብራል። ለምን? እኛ ራሳችን ችግራችንን መፍታት ካልቻለን ማን መጥቶ ነው ችግራችንን ሊፈታልን የሚችለው? እኔ አንድ ግራ የገባኝ ነገር እኛው ነው የራሳችንን ችግር ልንፈታ የምንችለው። እኛ ሸሽተን የኛን ችግር መጥቶ ሶልቭ ሊያደርግልን የሚችል ሰው የለም። ሃይሚን ብትሆኚ ከቤት የወጣሽበት ምክንያት ልክ ነው ብዬ አላስብም። እኔ ላይ ተናደሻል፣ ብሩኬ ላይም ተናደሻል። ልክ ነሽ። ግን ደግሞ መሆን የነበረበት ነገር ነው የሆነው። ችግሮቻችንን መጋፈጥ መቻል አለብን። ከዚህ በፊት አይተሻል፣ በጣም ብዙ ችግሮች ባላሰባችሁት መንገድ እየሄዱ ነበረ። እንደዚህ አይነት ነገር ደግሞ እንዲፈጠር አልፈለኩም።
ልጅቷ ስሜቷን ቶሎ ማስቆም መቻል አለብን። ሁላችሁም እንድትረዱኝ የምፈልገው ቤተሰብ ሃይሚም እንድትረጅኝ የምፈልገው ልጅቷን ይሆናል አይደለ ነገም ከነጎዲያም ሌላ ሐሳብ ይዛ የመጣች መሃላችሁ ላይ ክፍተት ልትፈጥር ትችላለች። እኔ ደግሞ ያ ነገር እንዲፈጠር ስላልፈለኩ ነው አንደኛ አብሬያትም ቤት የመጣሁት። ውጭ ላይ ማገናኘት ይችል ነበረ። ደውዬም ብሩኬና ብዬ ከሷ ጋር አገናኝቼ እንዲያወሩ ማድረግ ይችል ነበረ። ግን ደግሞ እኔ ያ እንዲሆን አልፈለኩም። ለምን አንደኛ ይሄ ጉዳይ ላይ አንቺም ማለሽበት መልስ እንድትሰጫት ፈልጌ ነበረ። ግን ደግሞ አንቺም ተናደሽ ማይሆን ነገር ነበር እኔንም ስትይኝ የነበረው። ልክ ነሽ። እኔ ማንም ላይ ልናደድ አልችልም። ማናችሁም ላይ መጥፎም አላስብም። እሱን ታውቃላችሁ። ምናልባት እቺ ነገር ልታናደድሽ ትችላለች። ማይሆን ሐሳብ አስበሽ ሊሆን ይችላል። የሆነ መጥፎ ነገር ስላንቺ ስለ ብሩኬ ስለ ሁለታችሁ እያሰብኩ ያለ ሊመስላችሁ ይችላል። ግን ደግሞ እንደዛ አይደለም። በጣም ሰላም እንድትሆኑ ነው የምፈልገው። መሀላችሁ ላይ ጭቅጭቅ የሆነ ንትርክ እንዲፈጠር ፈልጌም አይደለም ያችን ልጅ ይዘያት የመጣሁት። ላይክ በቃ መጋፈጥ ነበረብን። ገብቶሻል? ሃይሚ ብሩኬ ልጅቷን ማውራት መቻል ነበረበት። ለምን መልስ ሊሰጣት የሚገባው ብሩኬ ነው። ያንን ነገር ሊያስቆማት የሚችለው ብሩኬ ነው። እና ብሩኬ ላይም ጥፋት አለ ብላችሁ የምታስቡ ሰዎች ልክ አይደላችሁም። ማንም ብሩኬ ምንም ቅንጣት ታክል ጥፋት ያጠፋው ነገር የለም። ለምን ብትሉ ልጅቷ ወደደችው። አንደኛ ለፕራንክ ነበር ይዟት የመጣው እና በመሃል የማይሆን ስሜት አንተ ላይ ያለኝ ብላ መምጣቷ የራሷ ጥፋት እንጂ የብሩኬ ጥፋት አይደለም። እና ሁላችንም ልናገናዝብ ይገባል። የማይሆን ነገር ከምናስብ የሆነ የተሻለ ነገር አስበን የተሻለ ነገር ብናመጣ ይሻላል እንጂ ድጋሚ የማይሆን ችግር ድጋሚ የማይመስል ነገር እያደረግን የሆነ የማይሆን ሰጣ ገባ ውስጥ ከምንገባ ሁላችንም ችግራችንን ልንፈታ የምንችለው እኛ ነን። መሸነፍ መቻል የለብሽም ሃይሚ። ለምን አንደኛ እኔ ፍላጎቴ እንድታቂውም እፈልግ ነበረ። ለምን ፍላጎቷ ግልጽ ነው የልጅቷ። እና ደግሞ አንቺ ደግሞ በመሃል የማይሆን ሐሳብ አስበሽ ከቤት መውጣት ምናምን እኔ ተገቢ ነው ብዬ አላስብም። ሃይሚ ጀግና እንደሆንሽ ነው የማውቀው። በጣም ጀግና ነሽ። እንትን ባቲ እጅ ባትሰጪ ደስ ይለኛል። ከቤት የምትወጪበት ምክንያት ልክ ነው ብዬ አላሰብኩም። ወደ ቤት ተመልሰሽ ያለውን ነገር ሶልቭ ብታደርጉት ሁለታችሁ ጋር ክፍተት እንዲፈጠር አይደለም እኔ ያንን ነገር ያደረኩት። ልጅቷ ሜቢ ያንን ነገር ፈልገው ሊሆን ይችላል። ሁለታችሁ ላይ ክፍተት እንዲፈጠር ፈልጋ ሊሆን ይችላል። ያንን ነገር ደግሞ ማስተካከል የምትችሉት እናንተ ናችሁ። ከናንተ ውጪ ሌላ ሰው መጥቶ ሊያስተካክልልን የሚችል ነገር የለም። እና ያንን ነገር እንድታስተካክሉት ፈልጋለሁ፣ እንዲስተካከል ፈልጋለሁ። ይሄ ፍላጎት የልጅቷ እንጂ የብሩኬ አይደለም። ብሩኬ ፈልጎት አይደለም ያመጣው። ብሩኬ ባህሪው ነው። በጣም ጥሩ ልጅ ነው። በጣም በቃ አለ አይደለ አብዝቶ ለሰው ያስባል፣ ለሰው ይጨነቃል። ያ ነገሩ ደግሞ ሴት ልጅ እንክብካቤ ነው የምትወደው። ላይክ ስለተንከባከባት የሆነ ስሜት ውስጧ ላይ እንዲፈጠር አድርጓል። ያንን ነገር ደግሞ እንዲያቆምም ፈልጋለሁ። አንደኛ ያንንም ለብሩኬ ማሳያት ፈልጌ ነበር ልጅቷን ይዣት የሄድኩት። ልክ አይደለም እንደዚህ አይነት አብዝተ ለሰው ስትጨነቀለን ያ ሰው እንደዚህ አይነትም ሰው አለ ወይ ብሎ ነው ልጅቷን ማሳቧ እንደዛ ነው፣ ግልጽ ነው። እንደዛ የሆነልኝን ሰው አላገኘውም፣ እንደዚህ የሆነልኝን ሰው ደግሜ ላገኝ አልችልም ብላ ነው እያሰበቻለችውና ብሩኬም ከዚህ በኋላ ህይወት ላይ ሜቢ አንዳንድ ሰዎች አይታወቅም ለፕራንክም ለምንም የምታገኛቸው ሰዎች ሴቶች ገደብ ሊኖራቸው ይገባል። ለምን ብትል ያው አንተ የዋ ስለሆንክ ይሆናል አይደለ ከሰው ጋር ቶሎ የመግባባት ችሎታው ስላለ የዋህነቱ ጥሩ በመሆኑ ለሰው በማሰቡ ምናምን ልጅቷን በዛን የተማረከችው እና ያንን ነገር እንድትቀንሰው እፈልጋለሁ። እና ዛሬ አንድ የመጣሁትኝም ብዙዎቻችሁ ለውሳኔ ባትሸክሉ ደስ ይለኛል። የሆነ ነገር የሆነ ሰው ሲያደርግ ለምን ብሎ መጠየቁ ይቀርማል። ለምን አደረገ፣ ለምን እንደዚህ ያደረገ ብሎ መጠየቁ ይቀርማል እንጂ ሁሌ የሆነ ውሳኔ ላይ ቶሎ የትኛውም ነገር እኮ ረጋ ሲል ነው። ወተትም ቅቤ የሚወጣው ረጋ ሲል ነው አይደል? እንደዛ ነው አይደል? ረጋ ያለ ነገር ነው ፍሬ ሊያፈራ የሚችለው። የትኛውም ነገር ባንዴ ብሎ ዘው ብሎ ፍሬ ሊያበቅል አይችልም። የትኛውም ነገር ጊዜ ይፈልጋል፣ መረጋጋት። ለምን አደረክ ብሎ መጠየቁ ነው እንጂ መሳደቡ መፍትሄ ሊሆን አይችልም።
እና ማናቸውንም እኔንም ቢሆን እኔን መብታችሁ ነው፣ ልክ ናችሁ፣ እንደፈለጋችሁ ማድረግ ትችላላችሁ። ግን ደግሞ እዚች ጋር ብሩክም ሃይሚም ያጠፉት ጥፋት የለም። ብሩኬም ቢሆን ያደረገውን ነገር እንዲያቅ ስለፈለኩ ነው። ያለውን ነገር ማስተካከል አለበት። ከሱ ጋርም እያወራው ነው። የትኛውንም ነገር መስተካከል ባለበት መንገድ እንዲያስተካክል፣ ሃይሚም ብትሆን ወደ ቤት እንድትመለስ በቻልኩት አቅም ጠይቃታለሁ። ተናዳብኛለች፣ ግን ደግሞ ይህን ቪዲዮ ስታይ ምክንያቴ ምን እንደነበረ ምን አስቤ ለምን እንደሆነ እንድትረጅኝ እፈልጋለሁ። ውጭ ላይ ማገናኘት የሆነ ቦታ ደውሎ እሱን ማግኘት ከብዶኝ አይደለም። በጣም ተራ ነገር ነው። በጣም ተራ ከሚባሉ ላይ ካሜራ ስለያዘች እንጂ ካሜራ ባትይዝ እኔም ሌላ ነገር ብዬ በመፈልገው ነገር ላደርግ እችል ነበር። ግን ካሜራም ይዛ ነበረ። ላይክ ሃይሚ መኖር ነበረባት፣ ማወቅ ነበረባት። ይሄ የሷ ላይፍ ነው፣ የብሩኬና የሷ ላይፍ ነው። ልጅቷ ሁኔታዋን ስላወቅኩ ነው ሃይሚን ባለችበት ብሩኬን ባለበት ሄደው እንዲያወሩ የፈለኩትና ሁላችሁም ባትሸክሉ ደስ ይለኛል። የሆነ ነገሩን ተረድተን ብናደርግ ደስ ይለኛል። እና ብቻ ለማንኛውም ውድ ቤተሰቦቻችን ነገ የተሻለ ቀን ነው። ሁሉም ነገር ለምክንያት ነው። የሆነ ቸኩለን የሆነ ውሳኔ ላይ ባንደርስ ደስ ይለኛል። ብቻ ለማንኛውም ወዳችኋለሁ። የተሻለ ነገር ይዤ እንደመመጣ ተስፋ አለኝ። ወዳችኋለሁ፣ አከብራችኋለሁ። ሰላም ሁኑልኝ።